ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። ዋና ስራ አስኪያጅ ክቡር ሊቀ ካህናት ቀሲስ ወንድሙ እንኳን አደረሳችሁ መልእክትና አባታዊ ቡራኬ ይሰጡናል። ደስታውልሳችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች ዕለት በታላቁ በዓላችን በሰላም በጤና ያደረሰን የአባቶቻችን አምላክ ልዑለ ባሕርይ ልዑል እግዚአብሔር ለስሙ ክብር ምስጋና ይግባው። ከፍ አድርጋችሁ አመስግኑ። እንደው የልደቱ ቀን ነው የምታመሰግኑት? ክቡር መላከማዊ ቀሲስ ዮሐንስ ትጋቱ የታላቁ የርዕሰ አድባራት ወገዳማት ደብረማዊ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡራን በዚሁ በተቀደሰው የምስጋና ምሽት ሳትደክሙ በብርታት ሳትሰለቹ በትጋት በአንድ ድምፅ በአንድ ቃል ለማመስገን ጊዜያችሁን ሰጥታችሁ አቅማችሁ የፈቀደው ሁሉ ሰጥታችሁ እንዲህ ያለውን ዝማሬ እያጠናችሁ ሌሎችም እንዲያጠኑ ወቅቱ በሚፈቅደው የመገናኛ ብዙሃን ስራዎችን የሰራችሁ ቅድም በእኛ ፊት ቆማችሁ የዘመራችሁ ዘማሪያንና ዘማሪያት በዚሁ የምስጋና ምሽት በልዩ ልዩ መንገድ መልእክቱ ሲደርሳችሁ ይህ የአምልኮ ድምፅ የኔም ድምፅ መሆን አለበት ብላችሁ ከሩቅም ከቅርብም የመጣችሁ ምዕመናንና ምዕመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። በእውነቱ ጊዜ የሚያመጣቸው ልዩ ልዩ ስራዎች አሉ። ከነዛ ውስጥ ስራዎች አንዱ ይህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ዋዜማ ምሽት ላይ ለጌታ ክብርን የምንሰጥበት እረኞችን የምንመስልበት ከፍጥረታት ጋር አብረን የምናመሰግንበትን በዓል እንድናከብር በዚህ መልኩ መጀመሩ ምናልባት እንደ ኢትዮጵያ ለሶስተኛ ጊዜ ደግሞ እንደ ሀገራችን እንደ አጥቢያችን እንደ ሀገረ ስብከታችን የመጀመሪያ ጊዜው በመሆኑ ለዚህ ስላበቃን አምላካችን እግዚአብሔር ክብር ምስጋና ይግባው። በእውነተኛ ደካሞች ነን፣ ሰነፎች ነን። ኪዳኗ እየባጀን እያገዘን ረድታናለችና እናታችን ቅድስተ ቅዱሳን ድንግል ማርያም ክብር ምስጋና ይግባት።